ታዛ በጋሻውና ጸገነት ላቀ ሰናይት ደግሞ ቴክኒኩን ትቆጣጠራለች። የአርቦሪዎችም ተመርጠዋል። ዛሬ ያው ዓለም አቀፍ የላብ አደሮች ቀን ነው። ለብዙ ሰራተኞች እረፍት ቀናቸው ነው። ያው ብዙ ሰዎች እረፍት ላይ ሆነው ቤታቸው ሆነው ያደመጡን እንደሆነ ተስፋ እናደርጋለን። መንገዱም ደግሞ እንቅስቃሴው ብዙም አይደለም። እሁድ መስሏል። አዎ ግን አሁን አንዳንድ በዓላት ላይ ጭር የሚል ጊዜ አልነበረ? እንደዛ አላየሁ። አሉ እንቅስቃሴ አለ። ኤሌክትሪኮቹ ናቸው። አይ አረ የነዳጁንም አይቻለሁ ነው። አስገራሚ ነው። እንግዲህ ምናልባት በሌላው ጊዜ ያልተሰራውን ነገር ለመስራት ይሯሯጣል መሰለኝ ሰው። አሁን ጉዳይ ላስፈጽም ብትይ አንዳንድ ተቋማት ሊሄድ ብትይ ዝግ ነው። ያው ማህበራዊ ህይወት ካልሆነ በስተቀር ጥቂት ሰዎች ናቸው ካለ ጥቂት ሴክተሮች ናቸው ክፍት የሚሆኑት በዛሬው ቀን። ሚዲያ፣ የሕክምና ተቋማት፣ ያው ሱቆች የግል ሩጫ ነው አላቸው። በነገርሽ ላይ አንዱ አይኤልኦ ያወጣቸው መረጃዎች ትንሽ የሚያስገርሙ ሆነው አይቻቸዋለሁ። ቁጥራዊ መረጃዎች ለምሳሌ ባልሹ ነገር ኢመደበኛ ስራ ውስጥ በጣም ብዙ የዓለም ህዝብ አለ። ኢመደበኛ የሚባለው ኢንፎርማል ሴክተር ነው የሚባለው ማለት ነው። አዎ ለአንድ ተቋም ተቀጥሮ በዚህ ሰዓት ትገባለህ፣ በዚህ ሰዓት ትወጣለህ፣ ይሄን ከፍለሃለሁ የሚለው እንዳለ ሆኖ በራሱ ስራ የሚፈጥር ቢዝነስ አስቦ የሚወጣ የሚገባ ገንዘብ ይዞ የሚገባ አብዛኛው ደሃ ሀገራት ላይም እንደዚህ አይነት ሴክተር ላይ ያሉ ሰዎች ይበዛሉ እኮ አይደል? ትናንሽ የሚመስሉ ስራዎችን እየሰሩ ግን በቃ ኑሯቸውን ለመደጎም የሚጣጣሩ አሉና በጣም አጋዥ ናቸው። ግን ይሄ ፕሮዳክቲቪቲያቸውን፣ አምራችነታቸውን፣ ኢኮኖሚ ላይ ያለውን አስተዋጽኦአቸውን ደግሞ በግልጽ ለመለካት ያስቸግራል፣ ከባድ ይሆናል። እንደ የሀገራቱ ስርዓትም ሪፖርት የሚደረግበት መንገድ ክፍተት እንዳለውም ይጠቁማል። ግን እንደው በጥቅሉም ቢሆን የሚያሳየን ነገር አለ። እስከ 2026 አጋማሽ ድረስ ያሉትን ጥናቶች እናያለን። የቱ ጋር እንመደባለን እኛ የሚለውን። ላብ አደሮች ቀን ነው የሚባለው በምንም መንገድ ስራ ሰርቶ ውጤት አንጥቶ ህይወቱን የሚመራ ማንኛውም ሰው ላብ አደር ይባላል። በሀሳብ በጉልበት በመውጣት በመውረድ ውስጥ ብዙዎቻችን እንገለጻለን። የትኞቹ ሀገራት የበለጠ ምርጥና ጥራት ያለው ሰራተኞች አሏቸው የሚለውን ጨምሮ በብዙ መስፈርት ውስጥ አውጥቶታል። እንዲህም ሆኖ ዓለም በብዙ ሴክተሮች ውስጥ ራሷን እየገለጸች ባለችበት በዚህ ወቅት ራሱ የስራ ቅጥርንና የስራ አልባ ማንነትን ግን የሚያክል ሪስክ አላገኝም። አይኤልኦ ራሱ ስራ የለም። ስራ ለመስራት ፈልገው ለመቀጠር ፈልገው ወይም ደግሞ በተፈጠሩ ስራዎች ውስጥ ለመግባትና ገቢያቸውን ለማግኘት ፈልገው ያገኙ ሰዎች ቁጥር በጣም ትንሽ ነው። በዛ ላይ ደግሞ ያለውን እንግዲህ የገንዘብ ጭንቀት አስቢው፣ ፋይናንሻል ስትረስ ደግሞ ከፍ ያለ ነው። ትልቅ የጊዜው ጭንቀት ስጋት ሆኗል አይደል? ለብዙ ሰዎች እየሰሩ እንኳን የገንዘብ ውጥረት ውስጥ ጭንቀት ውስጥ አሉ። ይሄ አንዱ ዓለማችንን እየፈተነ የዓለማችንን ህዝቦች በቃ ጤና እያነሳ ያለ ጉዳይ ሆኗል። አንኤምፕሎይመንት አሁንም አሳሳቢው ነገር ነው። ያም ሆኖ ግን አሁን ላብ አደሮች ተብለው የሚሰሩት የዓለማችን ህዝቦች አሁን ዓለም 8 ቢሊዮን ህዝብ አካባቢ ያላት ተብሏል። ወደፊቱን ትንበያዎችና ቆየው ብንል እንኳን ከዛ ውስጥ ወደ ግማሽ ያክሉ 50% 3 ነጥብ ምናምን በድህነት ውስጥ የሚኖር ይሰራል፣ ግን ድህነት ውስጥ ነው ያለው። ከጆዳፍ የሆነ ገቢ የሚገኝባቸው ስራዎች ናቸው የሚበዙት። እሺ ሌላው ያው ከስራ ጋር የሚገናኝም ቢሆን ግን ጥያቄው ከ8 አመት ልጅ ለእናት የተጠየቀ ጥያቄ ነውና ጠዋት ላይ ልጇን ቁርስ እያበላችሁ እሷም ደግሞ ወደ ስራ ለመሄድ በጣም ጥድፊያ ውስጥ ጭንቀት ውስጥ ሆና የጠየቃት ጥያቄ በጣም ብዙ ነገሮችን እንዳስብ አደረገኛለች እናት ነች። እና አንዳንዴ ልጆች የሚጠይቁት ጥያቄ በጣም አስገራሚ፣ እንዴት በቃ በብዙ መንገድ ራስሽ እንድትፈትሺ ወይም አንዳንዴ ሰዎች በጣም ተዘጋጅተው አስበውበት ብዙ ነገሮችን አገላብጠው ሊጠይቁሽ የሚችለውን ጥያቄ ልጆች እንደ ዘበት እንደ ማንኛውም ቀን ጥያቄ ሊጠይቁሽ ይችላሉ። እና ይሄ ጥያቄ ህይወቴን በደንብ እንድከልሰው አድርጎኛል የሚል እንድታስብ ያደረገ ነውና ይሄን ጥያቄ እናንተም ለራሳችሁ ጠይቁት ያለችው ጥያቄ ነው። ትላንት ወቀጣና በጣም ቀላል በቃ የጠዋት ላይ ቁርስ እየበላን ልጄ እንደ ዘበት ያነሳው ጥያቄ ነው ብላ ያነሳችሁ ነው። ከትልቁ ልጄ ጋር መሰረታዊ ጥያቄዎችን ጠየቀኝና እየሳኩ ነበር። በርግጥ አንድ ቪዲዮ አሳየሁት። ይሄ ቪዲዮ ላይ በአጋጣሚ ሁነቱ ላይ ነበረ እና
እማማ ከዚህ እስከዚህ ሰዓት እዛ ቆይተናል ማን ነው የሚከፍልሻል? አንዱ ከባድ ጥያቄ ነው። እሺ ለዚህ ያክል ሰዓት ቆይተናል አለና ጣቱን ቆጠረ። ውድ ነው ርካሽ ነው የሚከፍሉሽ ነገር? እንደዚህ አይነት ተመሳሳይ ጥያቄ ነው 8 ዓመት ልጅ እናቱን ጠየቀው። ሺዝ ወርኪንግ ማም ስራ የምትሰራ እናት ነች። በጣም ታይት የሆነ ስኬጁል ያላት ነች። በየቀኑ ይሄ ውጥረት ውስጥ ያለች ማለት ነውና እሱን ለማጉረስ እንኳን ስትሞክር አይምሮ ውስጥ የቀኑ ስኬጁል አለ፣ ይሄ መርሃ ግብር ስለሱ እያሰብኩ ነበር ትላለችና ቀጥሎ እሱን በማሰላሰል ላይ ነበርኳለች። ይሄን አደርጋለሁ እዚህ ሄዳለሁ የሚለውን እና በዚህ መሀል ነው ድንገት ይሄን ጥያቄ ጠየቀኝ። ተመሳሳይ ነው፣ ይሄ ከገንዘብ ጋር የተገናኘ ጥያቄ ነው የጠየቃት እና በደንብ ሪፍሌክት ማድረግ አለብን ይችላል። አሁን ደግሞ ኑሮን በደንብ ስለሚያውቁት አሁን የምንኖረው ኑሮ ምን ነገር ይፈልጋል የሚለውን ውስብስብ የሆነውን ነገር ብንተወው እንኳን የሚረዱት ነገር አለ። ይገርመኛል ከ10 ዓመት ጀምሮ ያሉ ልጆች እና አዋጭ ነው አይደለም የምታጠፊው ሰዓትና የሚመጣው ገንዘብ ማን ነው የሚከፍለው? አይ አልሰራም ብትይስ ምንድነው የሚሆነው? የተለያየ ነገር ነው የምትሰሪ ወይስ ይሄን ሁሉ ጊዜ እየሰራሽ ነው? በወር ነው ወይስ በሰራሽበት ሰዓት ነው? በጣም አጣብቂኝ ነው በጣም። ከዛ የቱ ይገባኛል ብለህ ታስባለህ አልኩ ቢቸግረኝ ማለት ነው። ለዚህ ያክል ሰዓት ምን ስሰራ ነው ያየኸኝ? አይ ቆመሽ ነበር ቁጭ አላልሽ ታወሪ ነበረ። ስለዚህ ያለና ለሱ በልጅነት ትልቅ የመሰለውን ገንዘብ ጠራልኝ። የልጅነት ግምት ነው እና እንዲህ ሊጠይቁ ይችላሉ እንደተባለው ቤት ውስጥ አለመገኘትሽን፣ ቅዳሜና ወደ አንዳንዴ ብዙ ሰዎች የሚያርፉበት ጊዜ ላይ አለመኖርሽን ታሳቢ ያደረገ ምን እየሰራች ነው? ማን ነው ጥቅሙን የሚሰጣት? ተገዳ ነው ፈቅዳ ነው አይነት ጥያቄዎች አሉባቸው። ስለዚህ በደንብ ሪፍሌክት አድርጉ ተብሏል። እሷም ያለችው አንዳንዴ ፋይናንሻል ስትረስ ውስጥ ስንሆን፣ ይሄ ገንዘብ ጭንቀት ውስጥ ውጥረት ውስጥ ስንሆን አይምሮአችን ራሱ ምንድነው ይሄ ትክክለኛ ነገር እንዳንመርጥ ሊያደርግ ይችላል። የምንመልሰው ነገር ሁሉ ይሄ የዕለት ነገሩን መኖር ሊሆን ይችላል። ስለዚህ ምንድነው በትክክልስ ማድረግ ያለብኝ ነገር እምሰራው ግን ለምንድን ነው የሚለውን ምሳሪውን ስራ በቃ እየሰራሽ ያለሽውን ስራ ግን ለምንድን ነው የምትሰሪው አይነትም ጥያቄ ጠይቋታል። ስንት ብር ይሰጡሻል? በወር ስንት ብር ታገኛለሽም? እንዲህ አይነት ጥያቄዎችም ጠይቋታልና ከዛ በኋላ እሷ ያው ከልጇ ጋራ እንዲያውም መሀል ላይ ገባሽ አንዳንዴ የኑሮ ውጥረት የስራ ውጥረት ሲጫጫንሽ ልጆች ዝም ብለው ሲሊ ጥያቄ ነው የሚያነሱት ብለሽ ራስሽን የመከላከል አይነት መልስም ልትሰጪ ያለሽ እና ምን ይጣበስም አይነት እና ምን ያንተን ሆድ ልሞላ ነው ይላሉ የድሮ ወላጆች። አንተ ምን አለብህ ነው አንተ ምንስ ብሄድ እንዲህ ሞኝ በተሳካልኝ ልትም ትችያለሽ። ልትበላው ከቴ መጣ መስሎ ያንተኑ ምግብ ልፈልግ ነው የሚሄደው። ግን አንዳንዴ ትንሽ ፖዝ አድርጎ ፋታ ወስዶ ራስን ማየት ያስፈልጋል ነው። በሩጫዎቻችን ውስጥ አሁን ባለው የገንዘብ ውጥረት ጭንቀት ውስጥ ራሳችንን መመልከት አለብን። አለበለዚያ ለምን እየሰራን እንደሆነ ምን ያክል ገንዘብ እንደሚያስፈልገን ሁሉ በትክክል ላናቅ እንችላለን ነው። በሩጫችን ውስጥ በትክክል መልስ ላንሰጠው እንችላለን። ስለዚህ አንዳንዴ ፋታ ወስደን እስቲ ምንድነው ሪፍሌክት ማድረግ በደንብ እናስበው አይደለ? የሆነውን ነገር እየተካሄደ ያለውን ነገር ለማሰብ ለማሰላሰል ራሳችንን ለማየት ጊዜ እንውሰድ የሚለውን ተናግራለች። እስቲ ጥያቄዎቹንና መልሶቹን በኋላ ላይ እንመለከታቸዋለን። እነዚህ ጉዳዮች አሉ። ዞሮ ዛሬ እንግዲህ ብዙ ሰራተኞች ረፍት ላይ ናቸው። ከስራ ጋር የተገናኙ ነገሮችን ስለምናነሳ በደንብ ራሳችሁን እንድትፈትሹበት ያደርጋል። እሺ አንዲት ወርኪንግ ማም ናት፣ በስራ ላይ ያለች እናት ናት። ድንገት ልጄ የጠየቀኝ ጥያቄ አስገራሚ ጥያቄ ሆኖ አገኘሁት ብላ ያጋራችሁን ጽሁፍ ሳይኮሎጂ ቱዴይ ላይ አንብቤ ነው። ጠዋት ላይ ቁርስ እየበላን እንደ ቀልድ ያነሳው ጥያቄ ያው ብዙ ነገር እንድፈትሽና እንዳሰላስል አድርጎኛል ብላለች። ማክሰኞ ጠዋት ነበር ቁርስ ያቀራረብኩለት። በጭንቅላቴ ግን እጅግ በብዙ ነገሮች የተጨናነቀውን የቀኑን መርሃ ግብሬን እያሰላሰልኩ ነበር ትላለች። የ8 ዓመቱ ወንድ ልጄ ሳም ቀና ብሎ አየኝና እናቴ በየወሩ ስንት ብር ታገኛለሽ አለኝ። አጠያየቁ እንደማንኛውም ቀን እንደሚያነሳቸው ቀላል ጥያቄዎች ነበረ። ቆም አልኩና በማንኪያ ያስኩትን ምግብ ወደ አፉ ለማስጠጋት ግማሽ መንገድ ላይ ነበርኩኝ። አዎ በቂ ነው ለምግባችን፣ ለቤት ኪራይ፣ ለአንዳንድ ለምንወዳቸው ለሚያዝናኑን ነገሮች እንዴት አንዴ ለጉዟችንም ጨምረ አልኩት። አንገቱን
ወዝወዝ አረገና ስለዚህ በቃ ይሄንን ብቻ ነው የምታረጊው አለኝ። በእርግጥ ሌሎችም ነገሮች አሉ ግን እነዚህ የነገርኩ ዋነኛዎቹና አስፈላጊዎቹ ናቸው። አዎ ገንዘብ ለመቆጠብ ትንሽ ገንዘብ ለመቆጠብም እሞክራለሁ አልኩት። የሆነ የሥራ ቀጠሮ ቃለ መጠይቅ ላይ ያለው ነበር የመሰለኝ የጥያቄው ሁኔታ። አሁንም ሳም በመልሴ የረካል መሰለኝም። ስለዚህ በየቀኑ ስራ የምትሄጅበት ምክንያት ይሄ ነው? ትከሻሽን የሚያምሽ ሁሌም ቢዚ ነኝ እያልሽ ኮምፕሌን የምታደርጊው የምታማርሪው አለኝ። አዎና ስለዚህ አልኩት። ሳላስበው ይሄ የድምጼ ቶን የተከላካይነት ዲፌንሲቭ የሚመስል ነበረ እና ምን ልትለኝ ነው ደግሞ አይነት ማለት ነው። ከዛ ትንሽ ዝም አለ። በእርግጥ ቃላቶቹ ምቾት ያሳጡኝ እውነታዎች እንድጋፈጥ አድርጎኛል። ይሄ ጥያቄ ከባድ ነው ያሰብኩበትም አይመስልም ወይም ደግሞ ብዙ ጊዜ ቁጭ ብዬም ለመመለስ የሞከርኩት አይደለም። የምትሰሪውን ስራ ለምንድን ነው የምትሰሪው? ለምንድን ነው ስራሽ አስፈላጊ ሆነው? ምን ሰርተሽ ምን ይከፈልሻል? የሚሉ ጥያቄዎች አሉ። ግን እነዚህን ጥያቄዎች ቁጭ ብለን ፋታ ወስደን እንዳንመልስና በደንብ እንዳናስብበት ኑሮ ፋታ አልሰጠንም ነው። በተለይ ፋይናንሻል ስትረስ፣ የገንዘብ ውጥረት፣ ጭንቀት ብዙዎቻችንን ሁሉ ጊዜም የየቀን ነገሮቻችንን እያደረግን ለዛ ምላሽ እየሰጠን እነዛን ምርጫዎች ላይ ውሳኔ እየወሰንን እንድንሄድ ነው እንጂ ጊዜ ወስደን ፋታ ወስደን እንድናስብበት የሚያደርግ አይደለም ብላ የሱ ጥያቄ ግን ወደዚህ ወደ ራሷ እንድትመለስ እንዳደረጋት ትናገራለች። እና ልጄን ትንሽ ፋታ ከወሰድኩ በኋላ አንተም በጣም አስፈላጊው ሰው ነህ ለኔ አልኩት። ግን ያነሳውን ሀሳብ እረዳዋለሁ፣ አስብበታለሁ፣ ከዛ ወደ አንተ መለሳለሁ እሺ አልኩት ሚለውን ትናገራለች። ምንድነው ብዙ ጊዜ የማትገኝም ሴት ስለሆነች ሩጫ ውስጥ ስለሆነች ቢዚ ስለሆነች እሷ ምን ተረዳች? ልጄ እኔን ይፈልገኛል፣ በቃ እኔንም የሚፈልግበት ነገር አለ ማለት ነው የሚለውንም እንድታስብበት አድርጓታል። ከዛ በተጨማሪ ደግሞ አንዳንዴ ምንድነው የዚህ ሁሉ ሩጫ ውጤት ብለው ሰዎች ዝም ብለው የሚጠይቁሽ ጥያቄ አለ። በእርግጥ የምትሮጪውን ሩጫ አንቺ አውቀሹ ነው ወይስ ደግሞ ይሄ ኑሮው ነው ያሯሯጣይ ብለሽ የጊዜው የመጣብንን ፈተና ምላሽ ለመስጠት እያንዳንዱን ወጪ ለማስተዳደር እያልን ነው ምን ከንፈው በየቀኑ በትክክል ያንን ነገር አሰላስለን አስበን መልስ ሰጥተናል ወይ? ክሊር የሆነ ነገር አስቀምጠናል ወይ? ግልጽ የሆነ ነገር ስለ ኑሯችን ስለ ሩጫችን ማስቀመጥ ችለናል ወይ የሚለውን እንድናይ የሚያደርግ ጥያቄ ነው ብላ ነው ሳይወሰደችው። ስራሽን ለምንድን ነው የምትሰሪው? የገንዘብ ጥያቄ ውጥረት በምንመርጣቸው ምርጫዎች ላይ ሁሉ አለ። ስራ ላይ ሆነን በቂ ገንዘብ እያገኘው አይደለም ወይም ደግሞ የበለጠ ማግኘት አለብኝ ወደሚል ፍላጎት ይወስደናል። ስለ ወጫችን፣ ስለ በጀታችን፣ ስለ ደሞዝ፣ ስለ ነገሮች መወደድ፣ ስለ ዋጋ ነው የምናወራው ስንገናኝም ብዙ ጊዜ እነዚህ ነገሮች ውይይታችንን ሀሳባችንን ይቆጣጠሩታል። ይሄ ሲሆን የገንዘብ ውጥረት አይምሯችን በገንዘብ ጭንቀትና ስጋት ብቻ እንዲሞላ ያደርግና ትክክለኛ ችግራችንን እንዳንፈታ ያደርጋል ነው የምትለው። የገንዘብ ችግራችንን ቢሆን አይምሯችን በዚህ ጭንቀት ውስጥ ሆኖ ሊፈታ አይችልም ብላ ትመልሳለች። የፋይናንሻል ስትረስ የምንለው ራሱ በእነዚህ ሁሉ ጭንቀቶች ውስጥ ሆነሽ በትክክል ልትፈቺው የምችውም ነገር ሊሆን አይችልም። ከዛ በተጨማሪ ደግሞ ሪል ችግርሽን እውነተኛ ችግርሽን ሶልቭን እንዳታደርጊ እንዳትፈቺው ምክንያት ይሆናል። ምን ያክል ማግኘት አለብኝ ለምን የሚለው ጥያቄ ደግሞ የብዙ ይሄ የኑሮ የገንዘብ ውጥረት ውስጥ ስንሆን መፍትሄው ተጨማሪ ገንዘብ ማግኘት ብቻ ላይሆን ይችላል ብላ ትገልጻለች። ግን ግልጽ መልስ ይፈልጋል፣ ክላሪቲ የሚፈልግ ነገር ነው። ገንዘብ ለምን እንደሚያስፈልገን በትክክል ማወቅ፣ በየቀኑ ላሉብን ምርጫዎቻችን ለየትኛው ነገር የሚለውን በደንብ ማሰብ ያስፈልጋል ትላለች። ይሄ ለምሳሌ ሁለት አይነት የገንዘብ አወጣጣችንን እንድንለይ ያደርጋል። ሪአክቲቭ ስፔንዲንግ የምንለው አለ። ይሄ ስሜት ባህሪያችንን ሲቆጣጠረው ማለት ነው። ለምሳሌ የሆነ ነገር ልንገዛ ፈልገን ስሜታዊ የሆነ ምላሽ ስንሰጥ ማለት ነው። ምቾት ፍለጋ የሆነ ነገር ደብሮን ደስ እንዲለን ምንገዛቸው ነገሮች ወይም ደግሞ ከሰው እኩል መሆን አለብኝ እከላ ያደረገው ማድረግ አለብኝ የሚሉ ብዙ ገንዘብ የምናወጣባቸው ግዢዎች አሉ ትላለች። ሌላው ሪፍሌክቲቭ ስፔንዲንግ ነው።
ይሄ አወጣጣችን ደግሞ አስበንበት የምናወጣው ወጪ ነው። በርግጥ ይሄ ነገር ያስፈልገኛል ወይስ አሁን ስለፈለኩት ነው አሁን ስላየሁት ነው ግዢ ያለኝ የሚል የገንዘብ አወጣጥ አለ። ስለዚህ በየቀኑ ያለንን የገንዘብ ባህሪ ማወቅም ይሄ ከማያቋርጥ የገንዘብ ጭንቀት ፋይናንሻል ስትረስ ውስጥ እንድንወጠር አይበቃኝም እኮ ምንም ብሰራም ገቢ ባገኝም ባለኝም ነገር የፈለኩትን ነገር አድርጌ ያማረኝን ነገር የሚሉ መልሶችን ሊመልስልን አይችልምና ግን እነዚህን ሁለት አወጣጦቻችንንም እንያቸው። አንዳንድ ጊዜ አወጫችን ራሱ ከገንዘብ ውጥረት ጋር ያለውን ችግራችንን በደንብ ያሳያል። የገንዘብ ውጥረት ደግሞ ሁሌ በሩጫ ውስጥ ሆነን መፍትሄ የምናገኝለት ነገር አይደለም። ፋታ ካልወሰድን አይምሯችን ሁሌ ስለ ስጋት፣ ስለ ጭንቀት፣ ስለ እጥረት በቃ ምንም የሚሞላ ነገር የለም፣ ነገሮች እየተወደዱ ነው የሚለው ነገር ነው አይምሯችን እየተቆጣጠረ ያለው። ስለዚህ የዛ ፋታ ያስፈልገናል ለማለት ፈልጋ ነው። ምን ያክል ገንዘብ አገኛለሁ ከሚለው ይልቅ ከማገኘው ገንዘብ ምን ያክሉ ለኔና ለቤተሰቤ ጥሩና ሰላማዊ ግንኙነት ትርጉም አለው የሚለውንም እንድናይ የሚያደርግ ነው ትላለች። የገንዘብ ዋጋ ከቤተሰባችን ከራሳችን ቫልዩስ ከምንላቸው ሴት ከምንላቸው ጋር ስናገናኘው አስፈላጊ ወጪ፣ ያልታሰበበት ግዢ የመሳሰሉትን ይሄ ነገሮች እንድንለያቸው ያደርገናል ነው። የገንዘብ ውሳኔያችንን በተመለከተ ጠንቃቆች እንድንሆን ያደርገናል በሚለው ላይ እንግዲህ እነዚህ ነገሮችን እንዳስብ አድርጎኛ ትላለች። ስለዚህ እናንተም እስቲ በደንብ አስቡበት። አንዳንዴ ምን ያክል ገንዘብ ነው በወር ማገኘው እና ሩጫችን የምሰራውን ስራ ለምንድን ነው የምሰራው የሚሉ ጥያቄዎች ቀላል ጥያቄዎች አይደሉም። ብዙ ነገሮቻችን እንድንፈትሽ ያደርጋል፣ እንድንመለከት ያደርጋል። ምክንያቱም እያሯሯጠን ያለው ስጋቱ፣ ጭንቀቱ፣ አይበቃኝም የሚሉት ነገሮች ሁሉ ስለሆኑ በዛ ውስጥ ጊዜ መውሰዱ በጣም አስፈላጊ ነው። እነዚህ ነገሮችን እንዳስብ አድርጎኛል የልጄ ጥያቄ ብላ ነው እንግዲህ እሷ ሼር ያደረገችው ያካፈለችው። ይረዳሉ ደግሞ ልጆች እንደተባለው ለምን ከኔ ጋር አትሆኝም የሚል ጥያቄ እኮ ቀጥታ ላይ ጠይቁ ይችላሉ። ምን የበለጠ ነገር ቢኖር ነው ውጪ እንደዚህ ቢዚ ሊያደርግ የሚችለው ነገር እኛን እስክንለያይ ያደረገን የሚለው ግን በግረ መንገድ የሚያነሱት ጥያቄ ነው። ለምሳሌ በጣም ተጠባቂ የሆኑ ቀናቶች ይኖራሉ፣ የበዓል ሰሞናት ሁሉም ሰው ቢገኝላቸው ደስ የሚላቸው የተባለው ቅዳሜ፣ እሁድ ምሽት ላይ ወይም ደግሞ የረፍት ቀናቶቻቸው ላይ አብረው ቢሆኑ ደስ ይላቸዋል። ግን አንቺ ሁል ጊዜ ስራ ላይ የምትገኝ ከሆነ ምንድን ነው ያለው? ስለ ስራው በጣም ማወቅ ይፈልጋሉ። የሆነ ሚዛን ላይ እኮ ለማስቀመጥ ነው በእነሱ መረዳት መጠን ነው እና ደግሞ የነገርሻቸውንም ነገር ልጆች ያምናሉና አንዳንዴ በደንብ አስቦ መመለስ ያስፈልጋል አይደል? አንቺ የምትመልሽላቸውን መልስ እውነት ነው ብለው ይወስዱታል። ሌላ ጥያቄ ውስጥ ላይ ገቡ ይችላሉ። ለዚህ የምንመልሰው መልስ ጥንቃቄ የታከለበት መሆን አለበት ብዬ አስባለሁ በልጆች ጥያቄ ውስጥ። ሌላው ቢቀር አሁን ለምሳሌ ነገ ረፍት ከሆኑ ዛሬ ረፍት ነበር አይደል? እንደ ትላንትና ይጠይቁሻል። ሁለታችሁም ናችሁ የምታርፉት? አንቺ ስንት ሰዓት ላይ ሄደሽ ስንት ሰዓት ላይ ትመጫለሽ? እንዴት ነው የምናሳልፈው ቀኑ የሚለው ጥያቄ እና ምን አስባለሁ ሁለቱም ወላጆች ደግሞ እንደዛ ቢሆኑ ምንድን ነበር ሊሆን የሚችለው? ምን አይነት ጫና ነበር አይምሮዋቸው የሚሸከመው የሚለው ጥያቄ ይሆናል። ለማካካስ ጥረት ማድረጉ እንዳለ ሆኖ የእውነት ግን ጥረት ይፈልጋል ነው። አንድ ወላጅ የሆነ ዋጋ ይከፍላል ማለት የሚሰራውም ወላጅ ዋጋ እየከፈለ ነው በእርግጥ ለቤቱ። ግን ግንኙነቶች ላይ የሆኑ ክፍተቶች ሊፈጠሩ ይችላሉ ወይ ልጆች ሁሌም ወላጅ ሊረሱ ይችላሉ። አብላይ ብዙውን ሰዓት እኮ ከነሱ ጋር ቢሆን ደስ ይላቸዋል ልጆች ብዙውን ሰዓት ብትሰጫቸው። ግን ደግሞ የሆነ ሰርተሽ የምትመጭበት ሰዓት የትኛው ሰዓት ነው? ምን ያክል አብረን ጊዜ እያሳለፍን ነው? አቬሌብል ነው ወይ? አባቴ ማገኘው ሰው ነው ወይ? ሰዓቱን ራሱ የሚገባበትን ከስራ እናቴም እንደዛው። ለምሳሌ አሁን በጣም የስራ ሁኔታ አስመሽቶት የሰው ልጅ እንግዲህ አልባሌ ቦታ ብቻ አይደለም ያመሻል፣ ስራም ቦታ ሊያመሽ ይችላል። ብዙ ኮሚትመንቶች ሊኖሩ ይችላሉ እና እነዛ ነገሮች ሲደጋገሙ እንዴ ለምንድን ነው ሰዓቱንም ሊጠይቁ ይችላሉ። ጎረቤት ሊያዩ ይችላሉ። ሰዎች እንዴት እየኖሩ እንደሆነ ጓደኞቻቸው፣ እነዚህ ነገሮች ሁሉ በትንሽ አይምሯቸው ያዩና ጥያቄ ይፈጥርባቸዋል። ከዛ አንቺ የእውነት ያልተጋፈጥሽውን ጥያቄ ቁጭ ብለሽ ህይወትሽ ላይ እንድትጋፈጪው ያደርጉሻል። ግን ሁልጊዜም አንዳንድ ጥያቄዎች እስኪመጡልን መጠበቅ የለብንም ነው።
አጋጣሚው ይሄን ፈጥሮ እንዳስብ አረገኝ ትላለች። ግን እስቲ እናንተም አስቡበት ህይወታችሁ ላይ ያለውን ነገር ምንድነው ይሄ ያሯሯጠን ያለው ነገር ምን ሰርተን ምን ለማግኘት ነው የሚል ከባድ ጥያቄ ነው የጠየቃት። ምን ሰርተን ምን ለማግኘት ነው እና ምንድነው በጣም አስፈላጊው ነገርስ ህይወታችን ውስጥ በቃ ይሄ እናረጋለን ስትለው በቃ ይሄ ብቻ ነው ላንቺ አስፈላጊው ነገር አይነት ነው ሌላ የለም። ያው መጨረሻ ላይ አንተ በጣም አስፈላጊ ነህ የሚለው መልሳለታለች። ህይወቴ ውስጥ በጣም አስፈላጊ ነህ አንተ፣ ወደ አንተ ደግሞ እመለሳለሁ የሚል እንግዲህ ምላሽ ሰጥተዋለች። ይህን ይመስላል እንግዲህ ያው ከየልጆች ጋራ የምትጋፈጧቸው ወላጆች እውነታዎች አሉ፣ ከባድ ጥያቄዎች አሉ። ለማስረዳት ግን ያው ትግስትና ብልሃት ይፈልጋል ልጆችን ለማስረዳት። የቱ ሰዓት ላይ እንዳነሱት ምን ተሰምቷቸው ሊሆን እንደሚችል መገመትን ጭምር። አሁን አንድ ጓደኛዬ በጣም ቢዚ ነበረችና ማታም ታመሻለች እንደዚህ በቃ የሆኑ አንዳንድ የረፍት ቀኖችም ማትኖርበት ጊዜ ነበር አሁን ቅዳሜ እሁድ በሚባለው እና እኔ ደግሞ ሄዳለሁ ቤታቸው ባትኖርም እሷ እና አብሬው አሳልፋለሁ ብዙ ጊዜ። የኔ ደግሞ በጣም ፍሌክሲብል ነው ሰዓቱ፣ የሥራ ሰዓቱ እንደዚህ ጠዋት ማታ የሚባል አልነበረም። እናቴ ግን ልክ እንደ ጸጊ ስራ ቢኖርሽ ጥሩ ነበራል እንዲህ ባገኝሽ ነው እኮ ከእናቱ በላይ አግኝተሻል አንቺ። ለምን እንደሱ አይሆንም ያንቺም ስራ ብሎ ጠይቋታል። እና አንዳንዴ ያልሽው ነው ቀጥተኛ ጥያቄ ላይ ጠይቁሽ ይችላሉ። ግን መገኘትሽን ለነሱ ነገር ሲኖር ከነሱ ጋር መሆን ካንቺ ጋር መሆን የሚፈልጉበትን ጊዜ በሆነ መንገድ አድርገው ሊጠይቁሽ ይችላሉ። ግን ያው እንግዲህ ተሰጣዋለች በቂ ጊዜ የምትሰጥ እናት ነች። ግን አንዳንዴ ደግሞ አሉ ስራሽ ላይ እረፍት የምታጭበት ጊዜ አለው። ማንን አስቀምጫለሁ ያንን ክፍተት ሊሞላ የሚችል ካልተባለ በስተቀር ከባድ ነው። አንዳንዴ አያቶች ይኖራሉ፣ አንዳንዴ የትዳር አጋር ሊኖር ይችላል። የቤተሰብ አባላት ሸፈን ማድረግ ካልቻለ ከባድ ነው። በእርግጥ የወለደች እናትን የወለደ አባትን የሚያክል የሚጋሩት ነገር ይኖራል ብዬ አላስብም። አይኖርም። ግን እንዳልሽው መኖራቸው ጥሩ ነው። የሆነ የቤተሰብ አባል መኖሩ ጥሩ ነው። ብዙ ጊዜ የማነበው የልጆች አስተዳደግ ሂደት ላይ ሜንታል ዲቨሎፕመንት ኢትዮጵያ ውስጥ ተጨቁኗል። ወይም ይሄ ያደጉ ሀገራት ላይ እንደምንለው እናለብሳለን፣ ንጽህናቸውን እንጠብቃለን፣ ትምህርታቸውን እንዲከታተሉ የማድረግ ይሄ መቆጣጠር አይነት ነገር ላይ ነው እንጂ በምንድነው አይምሮአቸው የሚያድገው የሚዳብረው እድሜያቸውን መሰረት ያደረገ አይምሮ የሚፈጠረው እንዴት ነው የሚለው ላይ ዘግየት እንላለን። አንዳንዴ ረጅም ሰዓትም አብረው እያሳለፉ እሱ ላይ የማይሰሩ ወላጆች አሉ። ምን ሲሆን ነው አብረን የምንሰራውና ልጆቻችን በሚፈልገው ደረጃ እድገት የምንለው? እድገት ብዙ ነው። ያንብቡት እንግዲህ አንዳንዴ ረፍት ሰዓት ሲኖር ሜንታል ዲቨሎፕመንት የልጆች በምንድን ነው የሚመጣው፣ ምን ሲያደርጉ ነው ተገቢውን ምላሽ መስጠት የሚችሉት ለአካባቢያቸው፣ ለማህበረሰብ ሊሆን ይችላል ለራሳቸው የሚለውን ማየት ጥሩ ነው። ምግብ ላይ በደንብ እናተኩራለን። ምግብም ይጠቅማል ያው ለሜንታል ዲቨሎፕመንት፣ ግን ንጽህና ላይ፣ ልብስ ላይ፣ ቁሳቁስ ላይ ከዛ ጨዋታቸው አንዱ ነገር ነው። አብረው የሚሰሩ ብዙ ፓኬጆች አሉ። እንደ ወላጅ እንዳሳዳጊ ደግሞ ጊዜ ካለን ባለችን ትንሽ ጊዜ የቱን ፕራዮሪቲ እንስጠው ወይም ደግሞ ቅድሚያ እንስጠው የሚለው ላይ አንዳንድ ጊዜ አንድ ቀን አትረፍቴ ስንቱ ጋር ሆናለሁ ልንል እንችላለን። ወይም 3 ቀን ለሆነ ነገር ወጥቻለሁ እረፍት፣ ግን ምን ላይ ነው ኢንቨስት ማድረገው ያንን ጊዜ ልጆቼን በተመለከተ የሚለው ግራ ሊገባን ይችላል። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ